ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች ሀሁ ለሁሉም በኦንላይን አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችን ትምህርቶች 24 ሰዓት ተማሪዎች በሚፈልጉት ሰዓት እነሱ ባመቻቹት ሰዓት እያስተማረ ይገኛል። እናንተም ከኛ ጋር መማር የምትፈልጉ ልጆች ካላችሁ ስልካችን አስቀምጠናል ታች ቪዲዮ ጠርዝ ላይ። ይህን ስልክ ሴቭ አድርጋችሁ ያዙ። በዛሬው ዝግጅታችን እነዚህ የምታዩቸውን ባለ ሁለት እግር ፊደላት የሚባሉ ፊደላትን ሰብሰብ አድርጌ ከአማርኛ የፊደላት ገበታ ውስጥ በቀላሉ እንዴት አድርጋችሁ የእነዚህን ፊደላት ቅርጽና ድምፅ መያዝ እንደምትችሉ የማሳያችሁ ይሆናል። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ካላችሁ ሳብስክራይብ አድርጉ። ላይክ፣ ሼር እያደረጋችሁ ለቤተሰቦቻችሁ አድርሱ። አሁን ቀጥታ ወደ ትምህርቱ ይዣችሁ ከመሄድ በፊት የአማርኛ ፊደላት ሙሉ በሙሉ 34 ናቸው። ከነዚያ ውስጥ እነዚህ ባለ ሁለት እግር ብቻ የሆኑትን አንድ ላይ ሰብሰብ አድርጌ ይዤላችሁ መጥቻለሁ። እነዚህ ባለ ሁለት እግር ፊደላት በቅርጽና በድምፅ ተያያዥነት አላቸው። ያ ማለት በድምፃቸው ከሌሎቹ የአማርኛ ፊደላት ጋር ተያያዥነት እንዳላቸው ሁሉ እነዚህም ተያያዥነት አላቸው። በድምፃቸውም እንደዚሁ ተያያዥነት አላቸው። እሱንን እንዴት አድርጋችሁ በቀላሉ ወይም ደግሞ በቀላሉ አንዱን ፊደል በመያዛችሁ ብቻ ሌሎቹን በቀላሉ በአንድ ፊደል በያዛችሁበት መንገድ ቅርጻቸውና ድምፃቸውን በቀላሉ እንዴት አድርጋችሁ እንደምትይዙ አሳያችኋለሁኝ። ስለዚህ እናንተ ትኩረታችሁን ከኔ ጋር አድርጋችሁ እስከ መጨረሻው ተከታተሉ። እነዚህ ለ፣ ሰ፣ ሸ፣ በ፣ ቨ፣ አ፣ ከ፣ ኸ፣ ዘ፣ ዠ፣ ደ፣ ጀ፣ ጰ፣ ጸ፣ ሐ፣ ጠ፣ ጨ። እነዚህ የምታዩቸው ፊደሎች እስከ ጸ ድረስ ያሉት የጠራኋቸው ባለ ሁለት እግር ናቸው። ሀ፣ ጠ፣ ጨ ደግሞ የምታዩቸው ሶስት እግር ነው ያላቸው፣ ወይም ደግሞ ሶስት መስመር ወደታች የተዘረጋላቸው። ስለዚህ ባለ ሶስት እግር ይባላሉ ማለት ነው። እነዚህም ፊደላት በቀላሉ እንዴት ነው የምንይዛቸው ወይም ደግሞ ቅርጻቸውን እንዴት ነው መያዝ ያለብን ብላችሁ ካሰባችሁ መጀመሪያ የእያንዳንዱን የፊደላት ቤተሰብ እንጥራና ከዛ በኋላ ደግሞ እሱን አሳያችኋለሁ ማለት ነው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እያንዳንዱ የአማርኛ ፊደል 7 ቤተሰብ ነው ያለው። የለም ይሄው 7 ቤተሰቦች አሏት ማለት ነው። አንዴ እንድገመው እስኪ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ቀጣዩ ደግሞ ሰ ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ይሄ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እነዚህ ደግሞ የበቤተሰቦች ናቸው። እነዚህን የምንጥራ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ይህ ደግሞ ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። ይሄ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ይህ ደግሞ የከቤተሰቦች እያንዳንዳቸው ማለት ነው። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። ይቺ ደግሞ ህ ትባላለች። ይህችም 7 ሆሄያት አሏት። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይቺ ደግሞ ዘ፣ ዙ፣ ዚ፣
ዛ ዜ ዝ ዞ። ከዛ ይቺ ዠ ዡ ዢ ዣ ዤ ዥ ዦ። ከዛ ይሄ ደግሞ ደ ዱ ዲ ዳ ዴ ድ ዶ። ይሄ ጀ ጁ ጂ ጃ ጄ ጅ ጆ። ከዛ ይህ ደግሞ ጰ ነው። ያው ቤተሰቦቻቸው አሉ። እንጥራ ይሄንንም ጰ ጱ ጲ ጳ ጴ ጵ ጶ። ከዚያ የጸ ሆሄያት ደግሞ አሉ። እነዚህንም እንጥራ። ጸ ትባላለች እቺ። ጸ ጹ ጺ ጻ ጼ ጽ ጾ። ከዛች ደግሞ ሀ ሁ ሂ ሃ ሄ ህ ሆ። እንግዲህ ይቺ ባለ ሶስት እግር ናት። ይችን ባለ ሶስት እግር፣ ይችን ባለ ሶስት እግር ከባለ ሁለት እግር ፊደሎች ጋር ይዤላቸው የመጣው ከባለ ሁለት እግር ፊደሎች ጋር በቀላሉ ተዛማጅነት ወይም ደግሞ ግንኙነት ያለው ባህሪ ስላላቸው በቅርጽ ጉዳይ ምናልባትም ከባለ አንድ እግርና እግር አልቦ ፊደላት ጋር ምንም አይነት የሚያመሳስላቸው ነገር የለም። ያ ማለት በቅርጽ ማለት ነው። ከዚህ ጋር ግን እግራቸው ሲያጥር አብረው ያሳጥራሉ። በእግራቸውን ሲያጣምሙ አብረው እያጣመሙ ቀለበት ሲጨምሩ ምናምን እያደረጉ በተመሳሳይ ሁኔታ ነው ቅርጻቸው የሚቀይሩት። እሱን አሳያችኋለሁ። አሁን ቤተሰቦቻቸውን እያንዳንዳቸውን ሆሄያት እንጥራ። ጠ ጡ ጢ ጣ ጤ ጥ ጦ። ይሄ የጠ ቤተሰቦች። ስለዚህ የዛች ደግሞ ጨ ጩ ጪ ጫ ጬ ጭ ጮ። አሁን እያንዳንዳቸውን የሆሄያት ድምፅ ጠራን ማለት ነው። ስለዚህ እያንዳንዳቸውን የሆሄያት ድምፆች ከጠራን ከዛ ቀጥሎ ደግሞ እያንዳንዳቸውን ሆሄያት እንዴት ነው በቀላሉ የምንይዛቸው ቅርጻቸውን ካላችሁን፣ መጀመሪያ ላይ እነዚህን የመጀመሪያ ሆሄያትን መያዝ፣ የመጀመሪያ ፊደሎችን ወይም ደግሞ የመጀመሪያዎችን ሆሄ መያዝ። ይቺ ለ፣ ከዛ ሰ፣ ይቺ ደግሞ ሸ፣ ይቺ በ፣ ይቺ ደግሞ ቨ፣ ከዛ አ፣ ይቺ ከ፣ ይቺ ደግሞ ሀ፣ ይቺ ዘ፣ ይቺ ዠ፣ ከዛ ይቺ ደግሞ ደ፣ ከዛ ይቺ ጀ፣ ይቺ ጰ፣ ይቺ ጸ፣ ይቺ ደግሞ ሀ፣ ይቺ ጠ፣ ይቺ ጨ። እነዚህን መያዝ አለባችሁ። አሁን የጠራኋቸውን ፊደሎች የመጀመሪያ ሆሄያት ማለት ነው። እንግዲህ እያንዳንዳቸው ሰባት ሰባት ሆሄያት አሏቸው። ስለዚህ የመጀመሪያዎችን ከያዛችሁ በኋላ ሁለተኛ ላይ ስትመጡ ደግሞ ቅርጻቸውን በቀላሉ የምትይዙበት መንገድ ምን እንደሆነ እስኪ ይዩት እናንተ። ከዚያ ልንገራችሁ። ምክንያቱም ማሰብ እንድትጀምሩ እንድታገናዝቡ በቀላሉ እንድትረዱት። ስታዩት ቅርጹ ሁሉም ሆሄዎች ማለት ነው ከጎናቸው ላይ አግድም 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 መስመር አላቸው። ሁሎችም ሆሄያት ይሄው ሉ ናት፣ ይቺ ሱ ናት እና ሌሎችንም ስታዩ ከጎናቸው ላይ አግድም አግድም መስመር ወይም ቅጽል ቅጽል የምታዩት በጎናቸው በኩል ቅርንጫፍ ነገር ተጨምሮባቸዋል ማለት ነው። የምታዩት በጎናቸው በኩል ተጨማሪ መስመር ቅጽል ወይም ደግሞ የምታዩት ቅርጽ ተጨምሯል። ስለዚህ በቀላሉ ሁለተኛ ሆሄያት ከጎናቸው ላይ አግድም አግድም መስመር ይጨመራል። ስለዚህ እናንተ ይህንን ሁሉም ፊደላት የመጀመሪያ ፊደላትን ከያዛችሁ በኋላ ከጎነ ጎናቸው ላይ አግድም አግድም መስመር ብትጨምሩባቸው የየራሳቸው የፊደላቱን ሁለተኛ ሆሄያት ትጽፋላችሁ። እንግዲህ ለ የመጀመሪያ ሆሄ ናት። ከዚች ላይ ጎኗ ላይ አግድም መስመር ብትጨምሩባት ሉን ትጽፋላችሁ ማለት ነው። ሉ። ከዚያ ከሰ ደግሞ ሱን ትጽፋላችሁ። ምን በመጨመር አግድም መስመር ከጎኗ ላይ ቅጽል በመጨመር። ለሸ ከጎኗ ላይ ብትጨምሩባት ሹ፣ በን ከጎኗ ላይ ብትጨምሩባት ቡ ትሆናለች።
ቨን ከጎኗ ላይ ከጨመራችሁባት ቡ፣ አን ከጎኗ ላይ ከጨመራችሁባት ኡ፣ ከን ደግሞ ከጎኗ ላይ ብትጨምሩባት ኩ ትሆናለች። ሀ የምትባለዋን ፊደል ከጎኗ ላይ ከጨመራችሁባት ሀ መሆኗ ይቀርና ማን ትሆናለች? ሁ። ዘ ላይ ደግሞ ከጎኑ ላይ ብትጨምሩበት ዘ የሚባለው ፊደል ወይም ደግሞ ዘ የሚለው ድምፅ ይቀርና ዙ ተብሎ ይጠራል ማለት ነው። ወይም ዙ ይሆናል። ከዠ ላይ ከጎኑ ላይ ከጨመራችሁበት ማን ይሆናል? ዡ ይሆናል። ዡ። ከደ ላይ ከጎኑ ላይ ከጨመራችሁበት ዱ። ከጀ ላይ እንደዚሁ ከጎኑ ላይ አግድም መስመር ከጨመራችሁበት ጁ። ጠ ከሚባለው ፊደል ላይ ከጎኑ ላይ ብትጨምሩበት ጡ። ጸ ከሚባለው ፊደል ላይ ከጎኑ ላይ ብትጨምሩበት ጹ። ይሄ ሀ የሚባለው ፊደል ላይ ከጎኑ ላይ ከጨመራችሁበት ማን ይሆናል? ሁ ወይም ደግሞ የሀ ሁለተኛ ፊደል። ጠ ላይ ደግሞ ከጎኑ ላይ ከጨመራችሁበት ጡ፣ ያ ማለት የጠ ሁለተኛ ፊደሉ ነው፣ ወይም ሁለተኛው ሆሄ። ጨ ላይ ብትጨምሩ ደግሞ ጩ ይሆናል ማለት ነው። ስለዚህ እያንዳንዱ ፊደል ላይ ከጎነ ጎኑ ላይ አግድም አግድም መስመር ብትጨምሩበት ማን ይሆናል? ሁለተኛው ሆሄውን ትጽፋላችሁ ማለት ነው። ስለዚህ በቀላሉ የመጀመሪያ ሆሄያትን ብቻ በመያዛችሁ ሁለተኛ ሆሄያትን ለያችሁ። እሺ ሶስተኛ ሆሄያት ጋር ብንመጣ የሶስተኛ ሆሄያት ላይ የለ ፊደል ላይ ይችለናት ከእግሯ ላይ ወደ ቀኝ ሸፋፋ ነገር ብትጨምሩባት ወይም ደግሞ ብታንሻፏት ይህንን የመሰለ ቅጽል ብትጨምሩባት ማን ትሆናለች? ለመሆኗ ቀርቶ ይሄው ይህ ቅርጽ ይኖራታል። ማን ትባላለች? ሊ። ከዚች ጋር ከእግሯ ላይ ብትጨምሩባት ሰ መሆኗ ይቀርና ይህ ቅርጽ ይኖራታል። ሲ ትባላለች። ቅርጿን እንደዚህ ሲሆን ሲ። ሼ የነበረችዋን ከእግሯ ላይ እንደዚህ ብትጨምሩባት ቅርጿ እንደዚህ ይሆናል ማለት ነው። ከእግሯ ላይ እንደዚህ ከጨመራችሁ። ስለዚህ ሼ የነበረችዋ ማን ሆነች? ሺ። ሸ መሆኗ ይቀራል እንደዚህ ቅርጽ ከተጨመረባት። እንደዚህ ስትሆን ነው ሸ የምትባለው። ሺ። ከዚያ ከበላይም ብትጨምሩበት ቢ። ከበላይ ከእግሩ ላይ እንደዚህ ከጨመራችሁ ቪ። ከአ ላይ ከጨመራችሁበት ኢ። ከከላይ ስትጨምሩበት ኪ። ከሀ ላይ ከጨመራችሁበት ከእግሩ ላይ ሂ። ከዘ ላይ ከጨመራችሁበት ደግሞ ዚ። ከዠ ላይ ከጨመራችሁበት ዢ። እሺ ከደ ላይ ብትጨምሩበት ከእግሩ ላይ እንደዚህ ብታንሻፍፉት ማለት ነው። ይኸው ይህ ቅርጽ ይኖረዋል። ዲ። ከጀ ላይም ከጨመራችሁበት እንደዚሁ እንደተለመደው እግሩን ካንሻፋችሁ ጂ። ከጰ ላይ ከጨመራችሁ ጲ። ከጸ ላይ ብትጨምሩበት ደግሞ ጸ የሚባለው ቅርጹ ወደዚህ ይቀየርና ድምፁም ራሱ ይቀየራል ማለት ነው። ጺ ይሆናል። እንደዚህ ከሆነ ነው ጸ የሚሆነው። ይህ ቅርጹ ወደዚህ ከተቀየረ ጺ። ከሀ ሂ። ከጠ ጢ። ከጨ ላይ ከጨመራችሁ ደግሞ ይህንን ቀለበቱን አጥፍታችሁ እግሩን ካንሸፈፋችሁት እንደዚህ ካርጋችሁት ጪ ይሆናል። ስለዚህ ሁለተኛ ሆሄያት ላይ አግድም አግድም መስመር ከጎናቸው ላይ እየጨመራችሁ ሁለተኛ ሆሄያትን ጻፋችሁ። ሶስተኛ ሆሄያትን ለመጻፍ ደግሞ ከእግራቸው ላይ በቀኝ በኩል ካለ እግራቸው ላይ ወደ ቀኝ እያንሻፈፋችሁ ብታዩት ሶስተኛ ሆሄያቶችን ትጽፋላችሁ ማለት ነው። ስለዚህ በቀላሉ ቅርጻቸውን እነዚህም በቀላሉ በዚህ መንገድ ለመለየት ሞክሩ። አሁን ወደ አራተኛው ሆሄያታቸው ልይዣችሁ ልሂድ። አራተኛ ሆሄያቸውን በግራ በኩል ያለ እግራቸውን እያሳጠሩ ነው የመሰረቱት። ለምሳሌ የለን አራተኛውን ለመጻፍ በግራ በኩል ያለ እግሩን ይህን ማለት ነው ባሳጥረው ይሄው ይህ ይመስላል ቅርጹ። ይሄ ነው የሚሆነው ቅርጹ። ማን ይሆናል? ላ። የሰን ካሳጠራችሁት እንደዚህ ይሆናል ቅርጹ። ሳ። የሸን ካሳጠራችሁት ሻ። የበን ካሳጠራችሁት በዚህ በኩል ያለውን እንደዚህ ይሆናል ቅርጹ። ባ። የበን ካሳጠራችሁት ደግሞ እንደዚህ ይሆናል ቅርጹ። ማን ይሆናል? ቫ። የአ ደግሞ ይሄው አ። የከ ካ። ሀን ስታሳጠሩት ሀ። ዘን ካሳጠራችሁት ይህን እግሩን ዛ ይባላል። የዠ ካጠረ ደግሞ ዣ ነው የሚባለው። የደን ካሳጠራችሁት ደግሞ ዳ ትሉታላችሁ። የጀን አሳጠራችሁ ጃ። የጰን ስታሳጠሩት ማን ይሆናል? ጳ። የፀን ካሳጠራችሁት ጻ። የሃን ደግሞ ይህን ሁለቱን እግሩን ሶስት እግር ስላለው ሁለቱ ነው የሚያጥረው አንድ እግሩ እስከሚቀር ድረስ ማለት ነው። ሁለቱን እግሩን በዚህ በኩል ያለውን ካሳጠራችሁት ሀ። የጠን በዚህ በኩል ያለውን ሁለቱን እግሩን ካሳጠራችሁ ጣ። የጨንም እንደዚህ ሁለት እግሩን አጠር አጠር ካደርጋችሁት ጫ ይሆናል። ስለዚህ ለሁለተኛ ፊደሎች ከጎናቸው ላይ መጨመር በድጋሚ ላስታውሳችሁ። ለሶስተኛ እግራቸውን ወደ ቀኝ ማንሻፈፍ። አራተኛ ደግሞ ምን ሆነ? አሁን እንዳየነው
በግራ በኩል ያለ እግሩን አጠር 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 ማድረግ ማሳጠር። ስለዚህ የአራተኛ ሆሄያትን ይኸው በቀላሉ በዚህ መንገድ ተረዳን። አምስተኛ ቤተሰቦቻቸው ጋር ስንመጣ አምስተኛ ቤተሰቦቻቸው ደግሞ ከቀኝ እግራቸው ላይ 0 መጨመር፣ ከቀኝ እግራቸው ላይ 0 መጨመር። ስለዚህ የቀኝ እግራቸው ላይ 0 መጨመር፣ ይሄው 0 ትጨምሩበታላችሁ። ሌላ ምንም የምትጨምሩት ነገር የለም። ከቀኝ እግሩ ላይ 0 መጨመር ብቻ። ስለዚህ አሁን ከለ ፊደል ላይ ከቀኝ እግሩ ላይ 0 ብጨምርበት ይሆናል ቅርጹ ማለት ነው። እንደዚህ ይሆናል። ማን ይሆናል? ሌ። ከሰ ላይ ከጨመራችሁበት ሴ፣ ከሸ ላይ 0 ከጨመራችሁበት ይኸው እንደዚህ ይሆናል። ሼ ትሉታላችሁ። ከበላይ ከጨመራችሁበት ቤ፣ ከበላይ ከጨመራችሁበት ደግሞ ቤ ትሉታላችሁ። ከአ ላይ ሲጨምሩበት ይኸው ይሄ ይሆናል ቅርጹ ኤ። ከከላይ ሲጨምሩበት ኬ። ሀ ከሚባለው ፊደል ላይ ከእግሩ ላይ ይህን 0 ሲጨምሩ ሄ። ከዘ ላይ ከጨመራችሁበት ዜ። ዠ ከሚባለው ፊደል ላይ ሲጨምሩ ደግሞ ዤ። ከደ ላይ ከጨመራችሁበት ይሄው ቅርጹን ወደዚህ ይቀይራል፣ ዴ ይሆናል። ከጀ ላይ 0 ከጨመራችሁበት ከቀኝ እግሩ ላይ ጄ። ከጰ ላይ ደግሞ ከ0 ከጨመራችሁበት ጰ ከሚባለው ፊደል ላይ ከቀኝ እግሩ ላይ 0 ብትጨምሩበት እንደዚህ ይሆናል። ይኸው ቅርጹ። ስሙ ደግሞ ጴ ይባላል። ከጸ ላይ ከቀኝ እግሩ ላይ 0 ጼ። ከሀ ላይ ከቀኝ እግሩ ላይ 0 ሄ። ከጠ ላይ ከቀኝ እግሩ ላይ 0 ጤ። ከጨ ላይ ደግሞ በቀኝ በኩል ተጨማሪ 0 መጨመር፣ ይሄው ይህን ማለት ነው ጬ ይሆናል። ስለዚህ እንደነገርኳቸው ከቀኝ እግራቸው ላይ በውጭ በኩል 0 መጨመር። ስለዚህ ቅርጻቸው በአንደኛና በአምስተኛ ሆሄያት መካከል ያለው ቅርጽ ይኸው የምታዩት ከእግራቸው ላይ 0 መጨመር ነው ማለት ነው። እሺ ስድስተኛ ሆሄያትን ልክ የአንደኛ ፊደላትን ወይም ደግሞ የመጀመሪያ ሆሄያትን ያዟቸው እንዳልኳቸው ስድስተኛ ሆሄያትንም ለመያዝ መሞከር ያስፈልጋል። ምክንያቱም የተለያዩ ናቸው። እንደነዚህኞቹ ወይ ከጎናቸው ላይ የተጨመረባቸው አይደሉም፣ ወይ እግራቸው የተንሻፈፉ አይደሉም፣ ወይ ደግሞ በግራ በኩል ያለው እግራቸው አጥሯል ሊባሉ አይችሉም። እንደምታዩቸው ል በውስጥ በኩል በግራ በኩል ካለው እግሯ ላይ 0 ጨመረች ል። ይቺ ደግሞ ስ አንገቷን ዘንበል አድርጋ ወደ ግራ፣ ሽም እንደዚህ አንገቷን ዘንበል አድርጋ ሽ። ይቺ ያው በዚህ በኩል አግድም መስመር ጨመሩ በግራ በኩል። ነእ ነክ ነህ ደግሞ የራሳቸውን ቅርጽ አላቸው። ስለዚህ በቀላሉ እየጠራችሁ መለማመድ፣ ከዛ እየጻፋችሁ ደግሞ ቅርጻቸውን መያዝ። ስለዚህ አሁን ድምጻቸውን እንጥራ። ል ይቺ፣ ስ ይቺ ደግሞ ሽ ይቺ፣ ብ ይቺ፣ ቭ ይቺ ደግሞ እ ይቺ፣ ክ ይቺ፣ ህ ይቺ፣ ዝ ይቺ ደግሞ ዥ፣ ከዛ ይቺ ድ ይቺ፣ ጅ ይቺ፣ ጵ ይቺ ደግሞ ጽ ይቺ፣ ህ ይቺ፣ ጥ ይቺ ደግሞ ጭ። ስለዚህ ድምጻቸው የሚል ነገር አለው ሁሎችም ማለት ነው። ከዛ ቅርጻቸውን ደግሞ በደንብ እየጻፋችሁ መለማመድ። የመጀመሪያ ፊደላትን ለመያዝ እንዳደረጋችሁ ጥረት ከዚህ ጋርም ይህንን ጥረት መድገምና ቅርጻቸውን መያዝ። ሁለተኛ፣ ሶስተኛ፣ 4 እና 5 በቀላሉ ለመያዝ ያስችላል። ወደ ሰባተኛ ፊደሎች ወይም ደግሞ ወደ ሰባተኛ ሆሄያቸው ስንሄድ ደግሞ ሰባተኛ ሆሄያቸው በቀኝ በኩል ያለ እግራቸውን ማሳጠር ነው። ያ ማለት እዚህ ጋር በግራ በኩል አሳጥሩ እያልኳችሁ ነበር። አሁን እግሩ ያጠረ ሁሉ አራተኛ ፊደል አይደለም ማለት ነው። ማን ሊሆን ይችላል? ሰባተኛውም ሊሆን ይችላል። ለምሳሌ የአራተኛው በግራ በኩል ያለው አጠረ፣ ሰባተኛ ደግሞ በቀኝ በኩል ያለው አጠረ። ስለዚህ በየት በኩል ያለው እግሩ እንዳጠረ መለየት፣ ሰባተኛ ነው አራተኛ ነው የሚለውን ለመለየት። ሰባተኛ እና አራተኛ በተቃራኒ በኩል ያለ እግራቸው ነው የሚያጥረው። ለአራተኛ ፊደል በግራ በኩል ያለ እግራቸው ካጠረ ለሰባተኛ ፊደሎች ደግሞ በቀኝ በኩል ያለ እግራቸው ያጥራል። ስለዚህ እግሩ አጠረ ተብሎ አራተኛ ነው አይባልም፣
ወይም ደግሞ ሰባተኛ ነው አይባልም። በግራ ካጠረ አራተኛ ይሆናል። በቀኝ በኩል ያለ እግሩ ካጠረ ደግሞ ሰባተኛ ሆሄው ይሆናል። ስለዚህም በቀላሉ መያዝ ያስፈልጋል። ቅርጻቸውን ሎ አሁን ድምጻቸውን እንጥራ። ሎ ትሉታላችሁ። ምናልባት ይሄ ባለ ሁለት እግር ሆኖ ግን ከሌሎቹ በሰባተኛ ሆሄያት የተለየ ነው ቅርጹ። ከጎኑ ላይ ነው ይህ ዜሮ ነገር ወይም ደግሞ ይህንን የአትክልት ፍሬ የመሰለ ነገር ያንጠለጠለው ዜሮ ነገር ነው የጨመረው ከጎኑ ላይ የምታዩት ቦታ ላይ። ሌሎቹ ግን በቀኝ በኩል ያለውን እግራቸውን ያሳጠሩ። አሁን አብረን እየጠራን እንለማመድ። ሎ ሶ ሾ ቦ ቮ ኦ ኮ ሆ ዞ ዦ ዶ ጆ ጶ ጾ ሆ ጦ ጮ። ስለዚህ በቀላሉ ቅርጻቸውን በቀኝ በኩል ያለ እግራቸውን በማሳጠር ድምጻቸውን ደግሞ በዚህ መንገድ ኦ የሚል ድምጽ አለው ቅላጼ የሚጋሩት። እሱንን እየደጋገማችሁ እየጠራችሁ ተለማመዱ። በድጋሚ ላስታውሳችሁ የሀሁ ለሁሉም የኦንላይን ትምህርት ቤት ስልክ ቁጥር ስትገቡ መጀመሪያው ላይ ባዮ ላይ የምታዩት ስልክ ቁጥር ወይም ደግሞ ከቪዲዮ ከዚህ ከሰራነው ቪዲዮ ታች ጠርዙ ላይ የምታዩት ስልክ ቁጥር የሀሁ ለሁሉም የኦንላይን ትምህርት ቤት የስልክ ቁጥር ነው። አማርኛን፣ እንግሊዘኛን፣ ሂሳብንና ሌሎቹንም ትምህርቶች እናንተ ይህን እንፈልጋለን የምትሉትን ትምህርት ለመማር ስልካችን አንስታችሁ ደውሉልን። በማንኛውም ሰዓት እናንተ ባመቻቻችሁት ሰዓት ብቃት ያለው ለእናንተ ለምትፈልጉት ትምህርት ብቃት ያለው አስተማሪ ተመድቦ በምትፈልጉት ሰዓት ትማራላችሁ ማለት ነው። ስለዚህ ስልካችን ሴቭ አድርጋችሁ ያዙ። በተለያየ ምክንያት የፈለጋችሁትን ትምህርት ግን ሳትማሩት የቀራችሁን ትምህርት ከኛ ጋር መጣችሁ መማር ትችላላችሁ። በሌላ ትምህርታዊ ቪዲዮ እስከምንገናኝ ሰላም ሁኑ።